በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ኅዳር 16 ቀን የሚነበብ የኪዳነ ምሕረት ድርሳን ይህ ነው። ልመናዋ ክብሯ ለዘላለሙ ከሁላችን ጋር ይደርብን አሜን። ሳምንቱ ከተፈጸመ በኋላ መምህሬ ዮሐንስ በታላቅ ክብርና በብዙ ተድላ ደስታ ወደ እኔ መጥቶ ልጄ አብሮኮሮስ ሆይ እግዚአብሔር ከሁላችን ጋር ይደርብኝ አለ። እኔም እግዚአብሔርን እለምነው ዘንድ ቀድሞ ወደማላውቀው ሀገር ወደ ሌላ ምድር ሄድኩኝ። እርሱም ልጄ ሆይ ጽና፣ ዓለም በሙሉ በጥቅልሉ የእግዚአብሔር ገንዘብ ነው፣ በዚህች ዓለምም የሚኖሩ ሁሉ የእግዚአብሔር ገንዘብ ናቸው ብሎ መለሰልኝ። አሁንም እግዚአብሔር ስለ እናቱ ማርያም ወደ ብርሃን ቦታ እርገትና ፍልሰት ሐዋርያትን ጠራቸው፣ ሰበሰባቸው። ነገር ግን ልጄ አብሮኮሮስ ስለ እመቤታችን ወደ ልጇ ወዳጇ ማድረግ እኔ አባት ዮሐንስ የምነግርህን በቀለም ጻፍ። መድኃኔ ዓለም እኔንና ሐዋርያትን ተድላ ደስታ ባለበት በገነት ሰበሰበን። ኢየሱስ ክርስቶስን በመስቀል ላይ ተሰቅሎ ሳለ ያመነው ፈያታዊ ዘየማንንም ከገነት ውስጥ በብዙ ክብር አየነው። ጌታችን ኢየሱስ ክርስቶስም ስለ እናቱ ማርያም ፍልሰት እንድንመሰክር አዘዘን። ያን ጊዜ ታላቅ የቀንደ መለከት ድምፅ በሰማይ ተሰማ። ከመላእክት ኪሩቤልና ሱራፌልን ብዛት የተነሳ ገነትን መላ። ቅዱሳን ሁሉ በገነት ተሰበሰቡ። ከዚህ በኋላ ተድላ ደስታ ባለበት በገነት ምስጢር ተገልጾ አየን። እነሆ ጌታችን ኢየሱስ ክርስቶስ በኪሩቤል ዙፋን ተቀምጦ ያን ጊዜ ከሰማይ ወረደ። ብዙ መላእክትም ከእርሱ ጋር ወረዱ። ደቀ መዛሙርቱም ቀርበው ሰገዱለት። ማኅበረ ቅዱሳን ሁሉ በግንባራቸው ወድቀው ሰገዱ። እኔ ዮሐንስን ጌታችን ኢየሱስ ክርስቶስ ተገናኘኝና ማኅተሙን ይዘ ከዕፀ ሕይወት አጠገብ ሄደህ ይህን ማኅተም በላዩ ላይ አስቀምጠው፣ እንዲህም በለው ፈጣሪ ክርስቶስ በውስጥ ያለውን ትሰጥ ዘንድ አዞሃል በለው አለኝ። የቅድስት ማርያም ሥጋ ባለበት ምድር ላይ ባኖርሁት ጊዜ እነሆ ምድር ታላቅ ድምፅን አሰማች። የቅድስት ማርያም ሥጋ ካለበት ታላቅ ዕንቁ አገኘች። ያን ጊዜ በገነት ተድላ ደስታ ሆነ። ማኅበረ ቅዱሳን ክብሯን ይናገሩ ነበር። ያን ጊዜ ጌታችን መላእክትን አዘዛቸው። አምላክን የወለደች የእመቤታችን ማርያም ወደ ሰማይ አሳረጓት። እነርሱም ወደ ብርሃን ቤት እስከሚያደርሷት ድረስ በፊቷ ይዘምሩ ነበር። እኛ ደቀ መዛሙርቱንም እናቱ ማርያምን ወደ ሰማይ ወደ ብርሃን ቦታ መላእክት ሲያሳርጓት አለየንም። ልጄ አብሮኮሮስ ይህን ምስጢር ስላየው ፈንታ ድንቅ ነገር ተገለጸልን እልሃለሁ። በዚህ ዓለም እርሷን የጸነሰች ማኅፀን ንዕድ ክብርት ናት። ልጄ አብሮኮሮስ ሆይ እናቱ ማርያምን እጅ ሲነሳ ኢየሱስ ክርስቶስን አየሁት። ቅዱሳኑም ሁሉ ለእናቱ ከሰጣት ቃል ኪዳን የተነሳ ክርስቶስን እያዩ ያመሰግኑታል። ጌታችን ኢየሱስ ክርስቶስ እናቱ ማርያምን እንዲህ አላት፣ ደሴት የተባልሽ እናቴ ሰላምታ ይገባሻል። 9 ወር ከ5 ቀን በውስጧ የኖርሁባት መርከብ ሰላምታ ይገባሻል። ሁለተኛ ሰማይ የተባልሽ እናቴ ሰላምታ ይገባሻል። በምድር ላይ ለሚኖሩ የሰው ልጆች ሁሉ ምሕረትን የምትለምኝ እናቴ ሰላምታ ይገባሻል። ያለ እኔ ከፍሬዋ አንድስ እንኳን ያለቀምባት ገነት ሰላምታ ይገባሻል። ይኸውም የድንግልና ወተት ነው። እናቴ ማርያም ከኔ ጋር ብዙ መከራን እንደተቀበልሽ በእረፍት ቦታ በገነት ሆነሽ እስከ ዘላለም ድረስ ደስ ይበልሽ። በሕይወተ ሥጋሽ ከኔ ጋር በምድር ላይ ሳለሽ ብዙ ድካምና መከራ በመቀበልሽ ፈንታ በእረፍት ቦታ በገነት የዘላለም ደስታን አድርጊ። ሥጋሽም በምድር ቢቀበር እነሆ ዛሬ ተነስቶ በታላቅ ክብር ወደ ሰማይ አረገ። ሥጋሽ ከኔ ጋር ወደ ግብጽ ምድር እንደወረደ እነሆ ዛሬ ከኔ ጋር ወደ ሰማይ ያርጋል። ከኔ ጋር ከአገር ወደ አገር በተሰደድሽ ፈንታ እነሆ በኢየሩሳሌም ሰማያዊት ከኔ ጋር ደስ ይበልሽ። ድካምና ሐዘንም በሌለበት በገነት ተደስተሽ ኑሪ። ዓይኖችሽ ከሐዘን ብዛት የተነሳ ስለደከሙ ፈንታ ዓይኖችሽ የመላእክት የኪሩቤልና ሱራፌል ምስጋና አይተዋልና ደስ ይበልሽ። ዳግመኛ መኖሪያዋ በብርሃን ድንኳን ውስጥ እንዲሆን ጌታችን ኢየሱስ ክርስቶስ አዘዘ። እመቤታችንም ልጇን እንዲህ አለችው፣ ልጄ ወዳጄ ሆይ ይህ ቦታ ሙታን በትንሣኤ ዘጉባኤ እስከሚነሱ ድረስ መኖሪያዬ ይሆን ዘንድ እወዳለሁ አለችው። ያን ጊዜ እግዚአብሔር ከትመው ያሉ ሰራዊተ መላእክት ኪሩቤልና ሱራፌል ሰማያውያን ጭፍራ ይሰግዱላት ዘንድ አዘዘ። ጌታ ኢየሱስም ወደ እኔ ተመልሶ ወዳጄ ዮሐንስ ሆይ ሥጋዬን ከመስቀል ላይ ባወረዱኝ ጊዜ ምስክሬ አንተ ነህ አለኝ። እሊህም ዮሴፍና ኒቆዲሞስ ናቸው። ጌታችንም ኢየሱስ
በፊታቸው ነበር። የእመቤታችንም ዕርገት እንደዚህ ነው። እኔን ግን ብርሃናዊት ደመና ተሸከመችኝና ወደ ልጄ ወደ አብሮኮሮስ አደረሰችኝ። አሁንም ልጄ አብሮኮሮስ ስለ እመቤታችን ዕርገት ከእኔ የሰማኸውን ያየኸውን ቀለም ብራና አዘጋጅተ የነገርሁን ሁሉ ጻፍ። ለእኛ ብቻ እናታችን አይደለችምና በምድር ላይ የልጇ ኢየሱስ ክርስቶስን ፈቃድና የእርሷንም መታሰቢያ ለሚያደርጉ ሁሉ እንጂ። እንደ ሰው ሁሉ ሥጋዋ ከመቃብር ተቀብሮ ነበር። ነሐሴ 16 ቀን ከፍ ወዳለ ቦታ ወደ ሰማይ መላእክት አሳርገዋታል። ስለ እርሷ ለተጻፈላት ለዚህ ታላቅ ክብር እርሷ የተዘጋጀች ናትና። እነሆ ንጽሕት ስለምትሆን ስለ እመቤታችን ያየሁትን የሰማሁትን ሁሉ ገልጬ ነገርሁ። ልጄ አብሮኮሮስ ሆይ ካየሁት ምስጢር ሁሉ እንዳልሰወርኩብህ እግዚአብሔር ምስክሬ ነው። እኔም አባቴ ዮሐንስ እንደነገረኝ ይህን መጽሐፍ ጽፌ በእስያ ለሚኖሩ ምእመናን ለወስድ ወድጄ ሳለሁ አባቴ ዮሐንስ ጌታችን ስለ እናቱ ድንግል ማርያም ዳግመኛ እስከሚነግረኝ ድረስ ልጄ ስለዚህ ሐሳብ ጥቂት ታገሰኝ አለኝ። ይህንም ከእርሱ ሰምቼ መምሬ ዮሐንስ እንደነገረኝ መጽሐፉን አቆየሁኝ። ወንጌልን እያስተማርን 1 ዓመት ኖርን። ልመናዋ ክብሯ ከሁላችን ጋር ለዘላለሙ ይደርብን፣ አሜን።